ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንዴት አደራችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡን አበረታቱን። እንግዲህ እስኪ ሰሞኑን በጣም ቢዚ ነኝ ሀቂቃትም ማለት ነው። እኔም አልተኩትም ቻናሌን ምክንያቱም አሁን ትንሽ እየተንቀሳቀሰልኝ ነው። የኔ ውድ ቤተሰቦች አመሰግናለሁኝ። እና ይሄን ሰሞኑ በርበሬ እያዘጋጀሁ ነው። ቪዲዮ አለ ኢንሻአላህ አለቃለሁኝ። ዛሬ ደግሞ ቅቤ ሰፈር ነው የገዛሁት። እኔ በኪሎ አይደለም ሰፈር ነው የገዛሁት። ይሄ 200 እንደዚሁ 150 እንደዚሁ የተጠራቀመ ነው። የሁለት ገበያ ነው። ሮብና ቅዳሜ ነው የገዛሁት። እዚሁ ግቢ ያንቻሮ የገጠር ቅቤ ነው። የገበሬ ቆንጆ ቅቤ ነው። ዛሬ እኔና ልጄ ራሱ የሰላም አንዱን እንክብክብ ነው ያልነው። በቃ ደስ ነው ያለው። ቅቤ ደስ ይላል ሀቂቃተን። እኔ በራሴ እንኳን አልተቀባሁም ነበር፣ ግን በኋላ ነው የሚገባችሁም። እናቴ ተቀቢ ልጄ እያለችኝ፣ እኔ ደግሞ ምን እላት መሰላችሁ? አረ እናቴ ይሸታል፣ መሐመድን ይሸተዋል እላት ነበረ። ሞኝ አላቀውም። የዛኔ ገና አልወለድኩም፣ አልተከፋፈትኩም። እንደዛ ስላችሁ አሁን ተከፋፍተሻል እንዳትሉ ስትወልዱ አንድ ፓርት የሰው ልጅ ይቀንሳል። ኑሮ ደህና ከሆነ ደግሞ ወደ ነበረበት ይመለሳል ማለት ነው። እና ቅቤ አልተቀባሁም ሀቂቃ በራሴ ምንም አልተቀባሁም። ከወጣሁ እንደውም በወይባ ተጠቅሜ ያለው በወይባኔ ይጠቀማለሁ። ላኪን ግን በራስ ቅቤ ግድ ነው እህቶቼ። አራስ እርጉዝ የሆናችሁ እህቶቼ አደራ ወላሂ አደራ፣ በኋላ ነው የሚገባችሁ። እና ዛሬ ቅቤ ላነጥር አስቤያለሁ ኢንሻአላህ። ቆንጆ ቅቤ ነው፣ የገበሬ ቅቤ ነው። ማለት የገበሬ ስላችሁ የነጋዴው ምን አለ መሰላችሁ፣ ሙዝ ጨምሩበታል ምናምን የማያረጉት የለም። እና በኪሎ ሞልቷል። እማቃቸው ሰዎች የሚሸጡ ማለት ነው፣ እዛ ሱቅም የሚገዙ አሉ። ላኪን ግን እኔ እንደዛ እንደው ደስ አይለኝም። እስከ ዛሬም እናቴ አንጠራልኝ ታመጣለች፣ ከዛው ከቤተሰብ ማለት ነው ከምታውቀው እየገዛች። ዛሬ ደግሞ እስኪ እናቴም ተረፋልኩና እዚቹ በሬ ያንቻሮ ሰው ሲመጣ በእኛ ቤት ነው የሚያልፈው። እየገዛሁ እንደዚህ አጠራቀም ያለው ሀቂቃ ብዙ ነው። እና ቆንጆ እንደሚሆን ተስፋ አረጋለሁኝ። ማሜ ያንቺ አምሮኛል ብሎኛል። የእናቴ በጣም ይጣፍጣል ሀቂቃ። ጎረቤት የራሱ እኔ ነጥርልሻለሁ እያለች ነው። እና እዚህ ጋር ምን አድርጊያለሁ መሰላችሁ? ውሃና ቅቤው ማለት ነው። ይሄ ነው ውሃው አድርጊያለሁኝ። እንገጥምና እናንተ ከትካለን። ብስሚላህ። እሺ ቤተሰብ እንደዚህ ቅቤው እንትና እናወጣዋለን። ከዛ እዩት እንደዚህ ሆኗል። ሲል ቆሻሻውን አጥልለን እንደፋለን። ያለውን ደግሞ እናያለን ጨርሻለሁ። ቤተሰቦቻችን እነዚህ ቅመሞች አሉ። 7 ቅመም፣ በሶ ብላ፣ ጥቁር አዝሙድ፣ አዝማሪኖ፣ ጥምዝ፣ ቀረፋ፣ ያኛው ምንድን ነበረ? ኮረሪማ። ይሄ ኮረሪማ። እነዚህኞቹ ደግሞ ያው 7 ቅመም እነ ምናምን እና እችን በፎቶ ያውቁታል። እችን ሞቅ እናድርገን ታይ ትንሽ ሞቅ እናደርጋለን። ሁሉንም ቅመም ለየብቻ። ሌላ ብረት ድስት እዚች ጋር ትንሽዬ ውሃ አደረግን። ከዛ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል፣ ጭናዳም የተጨቀጨቀ ጨመርን። አሁን እቺን እናንፈቀፍቃለን። ሰዎች ረስቸው በማንካ ነክቸው ነው። እዛ ጋር ላጠነፍፈው ነድዬው እውትስ ሲያምር ማሻአላ ተባረከላ ረህማን። የቤት ቅቤ ነው፣ ያው የገበሬ ቅቤ ነው ብያችኋለሁ። ትናንትና ረፋን ላይ ነው ያደረኩት፣ ዛሬ ቋት ነው ገና። እና አሁን ይሄንን እናጠላለን። እዩት ቤተሰቦቼ ማሻአላ ነው መሰል። እዩት እዚህ ጋር ቆሻሻው ወጣ ማለት ነው። አሬራው ምናምኑ እንደጠላዩት ቅቤያችን ይሄ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል ምናምኖቹ ጋራ ይንተከተካል። እኔ ግን ግርም የሚለኝ አንዳንድ ሴቶች እንደዚህ ሳይነጎር ቅቤ አንጥራችሁ የምትበሉት ይታያቸዋል። ግን ቆሻሻው ሀቂቃታን በምን ላሳያችሁ?
ይከብዳል እና እንደዚህ አንጉሮ ቢታደር በጣም ቆንጆ ነው እና ጎረቤቴ ጋር ነው እኔ እንትን እምለው አብሬ ማለት ነው። እኔ የማውቃትን እውቀት ከሰም እየተማረኩ ያው እናቶቻችን ጎበዝ ናቸው እና እስኪ ደግሞ ወጥቶ በቂጣ እየበላን በገንፎ እየበላን እናያለን። እሺ ጣዕሙን ቤተሰብ ቅቤያችን እንደዚህ ከተተ፣ ቅመማችንን ከታለን እንደዚህ እርድ ትንሽ ያደረግን ለከለሩ እንጂ ባይደረግም ግድ የለም ግን ያምራል። በኋላ አይደል ቅቤ የሚያስመስለው እሱ ነው። አይ እስቲ ከለሩ ራስ ይቀየር። ማሻአላ ተባረከላህ ረህማን። የገበሬ ቅቤ እኮ ነው አይደል እንዴ? የሰፈራችን ትንሽዬ አብሽ እናደርጋለን። ቆንጆ ነው። ቤተሰባችን ቅቤያችንን እስኪንያት ማሻአላ ተባረከላህ ረህማን። አሁን እዚህ ጋር ላይ ሳይረጋብን እናጣለዋለን። እሺ ውድ ቤተሰቦች ቅቤያችን ማሻአላ ተባረከላህ ያ ረህማን ሌላ ነው የሚመስለው። ሀቂቃት ነው የሚገርም ቅቤ ተነጥሯል። የጤና የአፍያ ቀለብ ያልገበሉ አዩት እዚህ ጋር ተመልከቱ። ይሄ ሽንኩርቱ ምናምኑ አዝማሪ ነው። ይሄ ደግሞ ከሴ ምናምኑ እዚህ ጋር ተጥሏል። ከዚህ ሁሉ ወጥቶ እዚች ጋር ቆንጆ ቅቤ ለመብል ደርሷል። ማሻአላ ተባረከላህ ረህማን። እስኪ ነገ በጨጨብሳ እንሞክረዋለን። ጣም አያምርም? ሀቂቃ ወላሂ በጣም ነው የሚያምረው። እሺ ውድ ቤተሰቦቼ በስተመጨረሻ ቅቤ እንደዚህ ሆኗል። ማሻአላ ተባረከላህ ረህማን። እንግዲህ አንድ የምናገረው ንግግር ሀቂቃ ጥሩ ጎረቤት ይስጣችሁ። እናንተም ደግሞ ጥሩ ሰው ሁኑ። ጥሩ ሰው ስትሆኑ ጥሩ ነገር አታጡም። ያ ማለት በእርግጥ አንዳንድ ሰው ጥሩ ሆኖ ሰው ማይወጣለት አለ። እኔ ደግሞ አልሐምዱሊላህ ጥሩ ጎረቤቶች አሉኝ። እኔ ቃላት ያጥረኛል። እኔ በምሰራው ነገር አብረው ነው የሚሰሩት። ሀቂቃትን እኔም እንደዛው ቃልክ ከቤተሰብ በላይ ስላችሁ ላይገባችሁ ይችላል። ከቤተሰብ በላይ ሰው አለ እንዴ ደግሞ የሚል ሰው አይጠፋም። እኔም እንደዛ ነበርኩኝ። ለምን ጎረቤት ከቤተሰብ የበለጠ ያስፈልጋል። ለምን ቤተሰብ ጋር ሁልጊዜ አትኖሩ። ትዳር ይዛችሁ እንትን ትላላችሁ። አሁን እኔ ኩታበር ናት እናቴ። ከእናቴ በላይ ማንም የለም። እንደ እውነት እናት ናት መተኪያ የሌላት። ግን እናቴ ጋር አብሬ አልኖርም። ህይወት ይለያየናልና እንደዛ ስላችሁ አልሐምዱሊላህ በህይወት አለችልኝ። ግን አሁን እናቴን ጧትም ማታም አላገኛትም። እሷም የራሷን ኑሮ እኔም የራሴን ህይወት ነው የምኖረው። ግን ከጎኔ በደስታዬም በችግሬም ቀን በቀን ነገም ዛሬም ከነገ ወዲያም ማለት ነው። ማለት አሁን ከባድ ችግር ከባድ ደስታ እናቴ የለችም ማለት አይደለም። ግን በትንሽ በትልቁ የሰው ልጅ ብዙ ነገር አለ። እነሱ ግን ከጎኔ ናቸው። አያችሁት አይደለ? ስለዚህ ቦታና ደረጃው ቢለያይም ጎረቤት ወሳኝ ነው። ሀቂቃትን በጣም 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 እኔ አሁን የገባኝም ልክ ስወልድ የጭንቋ ቀን የወለዳችሁ ታውቁታላችሁ። ምጤ እንደመጣ እናቴ አይደለም የደረሰችልኝ ጎረቤቶቼ ናቸው። አያችሁት አይደለም? ጎረቤት ወሳኝ ነው የምላችሁ ይሄ ለዚህ ነው። ሐኪም ቤት ወስደው ያን ሁሉ መከራ አይተው እኔ ጋር አድረው 3 ቀን እናቴ መጣች። የከፋ ሲሆን ግን ዋናው ችግር እነሱ ናቸው። አያችሁት አይደል? ሰው ጎረቤት ወሳኝ ነው። ጎረቤታችሁን ሀቂቃ ክፉም ቢሆኑ ደግ ለማድረግ ጥሩ ሰው ለማድረግ ሞክሩ። መስጠት የማያውቁ ከሆነ እናንተ መስጠትን ታሳዩአቸው። የሰው ልጅ መቼም ሁሉም ባህሪው አንድ አይደለም እና ጥሩ ጎረቤት አላህ ይስጣችሁ ነው የሚለው። እኔ ጥሩ ጎረቤት አለችኝ። አንድ ወጣት አለችኝ፣ አንድ ደግሞ እናት አለች ማለት ነው። ትልቅ ነች፣ እናቴ ነች አለችኝ እና እኛም ደግሞ ተካፍለን ነው የምንበላው። ወዳውኑ ማሳየት ስለማይጠበቅብኝ
ለጎረቤቶቼ አካፍዬ ነው የምበላው እኔም። ምክንያቱም ከነሱ የሚበልጥ ነገር የለም። በልተነው ሽንት ቤት ነው ነገ ጧት። አንድ ነገር የምነግራችሁ ምን አለ መሰላችሁ? አሁን ይሄን ረዳችኝ አይደለ? አገዘችኝ፣ አሞቀችልኝ፣ ምን አለችልኝ እና ብበለው ሽንት ቤት ነው ያልቃል። ግን እሳ ጎረቤት ሁሌም አለችና ማሱ ይባላል። አሁን ፍረጃችን ከታለን በጣም ወድጀዋለሁ። እስኪ ደግሞ ጣዕሙን ቀምሰን እናየዋለን። ውድ ቤተሰቦች ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ